ሰላም እንዴት ናችሁ? ዛሬ ስለ አርባ ምንጭ ዩኒቨርሲቲ ልታውቋቸው የሚገቡ ነገሮችን እነግራችኋለሁ። በመጨረሻም አጠቃላይ ስለ አርባ ምንጭ ከተማ የምነግራችሁ ይሆናል እና ቪዲዮውን ከመጀመሪ በፊት ሰብስክራይብ በማድረግ ቪዲዮውን ላይክ በማድረግ እንድታበረታቱኝ እጠይቃችኋለሁ። ከአሁን በኋላ ብዙ ለእናንተ የሚጠቅሙ ነገሮችን እንሰራላችሁ ይሆናል እና ቪዲዮውን ላይክ በማድረግ እንዲሁም ቻናሉን ሰብስክራይብ በማድረግ አበረታቱ። እና አርባ ምንጭ ዩኒቨርሲቲ በኢትዮጵያ ፈርስት ጀነሬሽን ከሚባሉ ዩኒቨርሲቲዎች መካከል አንዱ ነው። በውስጡም 6 ካምፓሶችን ይዟል። የመጀመሪያው ሜን ካምፓስ ነው። ሜን ካምፓስ የኢንጂነሪንግ ዲፓርትመንቶችን ታገኛላችሁ። ኢንጂነሪንግ፣ ኮምፒውተር ሳይንስ፣ ሃይድሮሊክስ፣ ዋተር ሰፕላይ፣ አርኪቴክቸር እንዲሁም አሁን በዚህ ሰዓት ተፈላጊ የሆኑትን ሶፍትዌር ኢንጂነሪንግ፣ አይቲ እነዚህን የምታገኙት ሜን ካምፓስ ላይ ነው። ሁለተኛው ደግሞ ነጭ ሳር ካምፓስ። ነጭ ሳር ካምፓስ ኦንሊ ሄልዝ ዲፓርትመንት ተማሪዎች የሚማሩበት ነው። ላይክ ሜዲሲን፣ ነርሲንግ፣ ሄልዝ ኢንፎርማቲክስ፣ ፓብሊክ ሄልዝ፣ አነስቴዥያ፣ ፋርማሲ እነዚህን የምታገኙት ነጭ ሳር ካምፓስ ላይ ነው። ሶስተኛው ደግሞ ጫሞ ካምፓስ። ጫሞ ካምፓስ ቢዝነስ ኤንድ ኢኮኖሚክስ፣ ላው፣ ሶሺዮሎጂ፣ ሊትሬቸር ኤንድ ላንጉዌጅ እነዚህና የመሳሰሉ ዲፓርትመንቶችን ጫሞ ካምፓስ ላይ ታገኛላችሁ። አራተኛው አባያ ካምፓስ ነው። አባያ ካምፓስ ስፖርት ሳይንስ፣ ፊዚክስ ኤንድ ኬሚስትሪ ላቦራቶሪ ቲቺንግ የምታገኙት አባያ ካምፓስ ላይ ነው። አምስተኛው ኩልፎ ነው። ኩልፎ ኦንሊ አግሪካልቸር ዲፓርትመንት ተማሪዎች የሚማሩበት ነው። ላይክ ኤንቫይሮንሜንታል ሳይንስ፣ ሆርቲካልቸር እነዚህን የምታገኙት ኩልፎ ካምፓስ ላይ ነው። ስድስተኛው ደግሞ ሶላ ካምፓስ ነው። ሶላ ካምፓስ ከአርባ ምንጭ በግምት 130 ኪሎ ሜትር ያክል ርቀት ላይ በምትገኘው በሶላ ከተማ በጎፋ ዞን ነው የሚገኘው። የምታገኙት ቢዝነስ አድሚኒስትሬሽን፣ ማርኬቲንግ ማኔጅመንት፣ ጆርናሊዝም፣ ሎጂስቲክስ፣ ኮኦፐሬቲቭ አካውንቲንግ ኤንድ ኦዲቲንግ፣ ኢኮኖሚክስ እነዚህን የምታገኙት ሶላ ካምፓስ ላይ ነው። እና በመጨረሻም አርባ ምንጭ እንዳጠቃላይ ሞቃት ሀገር ስለሆነች ቀለል ያሉ ልብሶችን ብትይዙ ይመከራል። ሌላ ደግሞ ግቢ ስትመጡ የሚያስፈልጓችሁ ነገሮች የ8ኛ ክፍል ከ9 እስከ 12 ያለው ትራንስክሪፕት እንዲሁም የ12ኛ ክፍል የዩኒቨርሲቲ መግቢያ የኢንትራንስ ውጤት ማለት ነው። የሶስቱም ኦሪጂናል እና ኮፒ ይዛችሁ ትመጣላችሁ። የ8ኛ ክፍሉንም ከ9 እስከ 12 ያለውን ትራንስክሪፕት እንዲሁም የኢንትራንስ ውጤት ኦሪጂናል እና ኮፒውን ይዛችሁ ትመጣላችሁ። እዚህ ስትመዘገቡ ኮፒውን ለግቢው ትሰጡና ኦሪጂናሉ እናንተ ጋር ይቀመጣል። እንዲሁም ደግሞ ፎቶ ያስፈልጋችኋል። ፎቶ ማለት የመታወቂያ ጉርድ ፎቶ። እዚህ ስትመጡ የግቢ አይዲ፣ ሚል ካርድ፣ ዶርም ሲሰጣችሁ ፎቶ እየሰጣችሁ ነውና ፎቶ ለመነሳት እዚህ ጊዜ ላይኖራችሁ ይችላል። ስለዚህ አገሩንም በደንብ ስላልለመዳችሁ ብዙም ለመንቀሳቀስ ጊዜ ላይኖራችሁ ስለሚችል እነዚህን ነገሮች አዘጋጅታችሁ መምጣት አለባችሁ። እና ስለ 6ቱም ካምፓስ ሰፋ ያለ ማብራሪያ እንዲሁም በውስጡ አርባ ምንጭ ዩኒቨርሲቲ በውስጡ ስለሚሰጣቸው ዲፓርትመንቶች ሰፋ ያለ ማብራሪያ ቀጣይ ጊዜ የሚሰጣችሁ ይሆናል። እንዲሁም በጣም የሚያስፈልጋችሁ የሚያግዛችሁ ብዙ ነገር ለመስራት ስለምፈልግ ይህን ቻናል ሰብስክራይብ በማድረግ ቪዲዮዎችን ላይክ በማድረግ ሼር በማድረግ እንድትተባበሩ እጠይቃለሁ። ስለተከታተላችሁኝ አመሰግናለሁ። መልካም የትምህርት ዘመን